ህይወት ሁል ጊዜ ቻሌንጆች አሉ። በቻሌንጆች አትሸነፉ፣ ዲፌትድ አትሆኑ። ጽናት ያስፈልጋችኋል። በመከራ ውስጥ ጽኑ፣ በቻሌንጆች ውስጥ ጽኑ። ህይወት ምን አስተማረህ ብዬ ጠየቅ። እስቲ አንድ ነገር ንገረኝ አልኩት። ከዛ ምን አለኝ መሰላችሁ? በህይወት ዘመን ሁሉ በማያገባህ ነገር አትግባልኝ። እኔ የተጎዳሁት በህይወት የተጎዳሁት በማያገባኝ ነገሮች ውስጥ እየገባሁ ነበር አለ። ትልቁ ውበት ውስጣዊ ውበት ነው። ያላገባችሁ ስትፈልጉ የትዳር ጓደኛችሁን ስትፈልጉ ጸጉሯ የሐር ነዶ፣ አፍንጫዋ ስንደዶ፣ ተረከዟ ሎሚ፣ ሽንጧ የነብር ጅራት፣ አይኗ የብር ጉልላት፣ እንደዛ አትፈልጉ። እኔ የሕክምና ተማሪ ሆኜ ዋናው መማረው ለምን ነበር መሰላችሁ? ቶሎ ጨርሼ እናቴን ለመርዳት ነበረ። በጣም በቃ ስማር ሁሉ የማስበው እናቴን። በቃ አሁን ዶክተር ሆኜ ሰራና እንዲያደርግና 3ኛ ዓመት ተማሪ ሆኜ እናቴ ሞተች። መለወጥ እችላለሁ? ይሄን አልችልም። መለወጥ የማትችሉትን ነገር በህይወታችሁ እናንተም ተመሳሳይ ከኔ ጋር የገጠሟቸው ሐዘኖች ይኖራሉ። አንዳንድ ሰዎች 20 ዓመት ያዝናሉ፣ ክሎዥር አያደርጉ። 30 ዓመት ይቆጫቸዋል፣ ያንገበግባቸዋል። አክሰፕት ኢት፣ ዩ ካን ኖት ቼንጅ ኢት። መለወጥ አትችልም። መለወጥ የማትችለውን ነገር አክሰፕት አድርገው። የሚሄዱበትን እናውቃለን። በቃ እናትሽ የሉም፣ አም ሶሪ በጣም ግን ሁሌ እንዴት ታዝኛለሽ? እንዴት በአባትሽ ሁል ጊዜ እንዴት ታዝኛለሽ? 30 ዓመት ሰው እንዴት ያዝናል? ክሎዥር አድርጎ አክሰፕት አድርጎት። አንዳንድ ሎሶቻችንን መለወጥ የማንችላቸውን በቃ መቀበል። ሞባይሌን ሰረቀኝ። ዲት ያናድዳል። ስንት ዶክመንት ያለውን ዲት ነው የሚያበሽቀው። በቃ ብዳበስ ስንገበገብ 1 ሳምንት ልቆይ ይችላል። ሰረቀው። በቃ ኢትስ ጎን። ብደውልለት ሌባው ይስቅብኛል። በቃ ሙድ ነው የሚይዝብኝና ካልዘጋው ስልኩንና በቃ ኢትስ ሎስት። እንትን ሆነ፣ ተፈጠረ፣ ኢት ሃፕንድ፣ አለቀ። መለወጥ የማትችሏቸውን ነገሮች ስለ ሰላማችሁና ስለ ጤንነታችሁ ስትሉ ተቀበሉት፣ አክሴፕት አድርጉና አለፉ። ከዛ ቹዝ ዩር ዋርስ፣ ጦርነታችሁን ምረጡ። ጦርነታችሁን ምረጡ። አንድ መስሪያ ቤት ውስጥ እየሰራችሁ ከአንድ ሰውዬ ጋር ተጣልታችሁ፣ አብሯችሁ አንድ ቢሮ ከሚውል ሰውዬ ጋር ተጣልታችሁ የማያቋርጥ ጦርነት፣ በቃላት በአስተያየት ባነጋገር የማያቋርጥ ጦርነቱ ስለምን ትቆያላችሁ? ሲዝፋየር አውጁ፣ ተኩስ አቁሙ። ዩኒላተራል ሲዝፋየር አቁሙና እናንተ ሜክ ፒስ። አብሮ የሚውል ሰውዬ ነው፣ ሰላም እንዲያሸንፍ ፍቀድለት። ያሸንፍህ፣ በመሸነፍ አሸንፍ። ከዛ ስለምን ትዋጋለህ? ቀኑ ሙሉ ሰላም አድርጉና ዋሉ። አእምሯችሁ ሰላም ደስ ብሎት ይዋል። አንድ ጊዜ አንድ አጎቴ ነበርና ሰዎችን ህይወት ምን አስተማረህ ብሎ መጠየቅ እወዳለሁ። ህይወት ምን አስተማረህ ብዬ ጠየቅ። እስቲ አንድ ነገር ንገረኝ አልኩት። ከዛ ምን አለኝ መሰላችሁ? በህይወት ዘመን ሁሉ በማያገባህ ነገር አትግባልኝ። እኔ የተጎዳሁት በህይወት የተጎዳሁት በማያገባኝ ነገሮች ውስጥ እየገባሁ ነበር አለ። ከዛውን ቆሜ ያስባለሁ፣ ይሄ ነገር የሚያገባኝ ነው? አስተያየት ልሰጥበት የሚገባ ነው? አይደለም። ስለዚህ አስተያየት አልሰጥም። ልናገርበት የሚገባ ጉዳይ ነው? አዎ እናገራለሁ። አሁን ዛሬ አንድ የሆነ ስብሰባ ነበረ፣ ከዚህ ስብሰባ ሊያስቀረኝ የሚችል። ከዛ ግን አሰብኩ፣ ይሄ ስብሰባ ያገባኛል አልኩኝ። ከመንግስት አካባቢ ያለ ነው፣ አያገባኝም። የሚያገቡኝ ስብሰባዎች አሉ መንግስታዊ የሆነ፣ ይሄኛውስ አያገባኝ። ስለዚህ የሚያገባችሁንና የማያገባችሁን ነገሮች ምረጡ። ጦርነታችሁን ምረጡ። የማይሆን ቦታ ላይ ጦርነት ስታደርጉ ጥይት አታባክኑ። ይሄ በጣም ወደዋለሁ። forgiving all and avoiding vengeance። አንድ ነገር ልንገራችሁ፣ በደንብ አዳምጡኝ። ቂም ሳይንቲፊክ የሆነ ነገር ነው የምነግራችሁ። ይቅር ለማለት ኮርቲሶል ቢባል ሆርሞን ሰውነታችን ውስጥ እንዲጨምር ያደርጋል።
ኮርቲሶል የሚባል ሆርሞን። ኮርቲሶል ምን ያመጣል መሰላችሁ? ከፍ ሲል ደም ብዛት፣ ሃይፐርቴንሽን፣ ስኳር፣ ዲያቤትስ መልተስ፣ ፔፕቲክ አልሰር ዲዚዝ፣ የጨጓራና የአንጀት ቁስለት፣ ኢንተስቲናል ፖሊፕስ፣ አስም፣ አላስፈላጊ ውፍረት ኦቤሲቲ፣ ዕድሜ ማጠር፣ እርጅና፣ የቆዳ መሸብሸብ፣ ዲፕሬሽን፣ አንዛይቲ ጭንቀት ያመጣል። ምን? ቂም ይቅር አለ ማለት። አሁን ያስቡት፣ እኔ የሆኑ ሰዎች አስቀይመውኛል እንበል። እነሱ ላይ ቂም ይዤ ይቅር አልልም ብዬ እንደዚህ ይዤ የሰውነቴን ኮርቲሶል ሆርሞን ከፍ አድርጌ ደም ብዛት፣ ስኳር፣ አስም፣ ፔፕቲክ አልሰር ዲዚዝ፣ አላስፈላጊ ውፍረት፣ የቆዳ መሸብሸብ፣ ያለ ዕድሜ ማርጀት፣ ያለ ዕድሜ መሞት ብቀበል ይሻለኛል ወይስ ይቅር ብያቸው ብኖር ይሻላል? ፎርጊቭ ደም። ያረገኝ ግን እኮ አንተ ተንኮሉን አታውቅም። አይ ዶንት ኬር፣ ፎርጊቭ ሂም። ከዛ ፎርጊቭ አድርጉ። ለመበቀል አትሞክሩ። በጤና ትኖራላችሁ። አንዱ የጤንነት አንዱ መመሪያ ይሄ ነው። አትያዝ፣ ምን ጨነቀ? ይቅር በለው። ከዛ የማታገኘው ከሆነ ደብዳቤ ጻፍለትና ይቅር በለው። በህይወት ከሌለና ቂም ካለብህ ምን ይመከራል? በሳይኮሎጂ ደብዳቤ ትጽፉላቸውና ደብዳቤውን ታቃጥሉታላችሁ። አይ ፎርጊቭ ዩ፣ አይ ሌት ዩ ጎ። ይቅር ብያለሁ። ይቅርታ አልጠየቀህም እኮ እሱ አሁንም እኮ እያናደደ ነው። እኔ ግን ይቅር ብያለሁ። ለምን? ለራሴ ስል፣ ለአንተ ብዬ አይደል፣ ለራሴ ስል። እሺ 15ኛው ፕሪንሲፕላችን ፐርሲቪር ኢን ሰፈሪንግ። ህይወት ልንገራችሁ ቻሌንጅ አለው። ሁል ጊዜ ቻሌንጆች አሉ። በቻሌንጆች አትሸነፉ። ዲፌትድ አትሆኑ። ጽናት ያስፈልጋችኋል። በመከራ ውስጥ ጽኑ። በቻሌንጆች ውስጥ ጽኑ። ፐርሲቪር አድርጉ። ቡዲዝም ተከታይ አይደለሁም፣ ግን ቡዲዝም ምን ይላል መሰላችሁ? የቡዲዝም ዋና መመሪያዎች ልንገራችሁ። አንደኛ ላይፍ ኢዝ ሰፈሪንግ ይላል። አለቀ። ህይወት ስቃይ ነው። ለቡዲስቶች እንዲህ ብለው ነው ዲፋይን የሚያደርጉት። ላይፍ ኢዝ ሰፈሪንግ ነው የሚሉት። ሁለተኛ the reason why we suffer is because we want ይላሉ። ስለምንፈልግ ነው ሰፈር የምናደርገው። ስለዚህ the way out of suffering መተው ነው፣ wanting መፈለግ ነው ይላሉ። የእነሱን ተዋቸው። ግን ላይፍ ውስጥ ምን ሰፈሪንግ እንዳለ ግን ምን ጥያቄ የለው። ከዛ ከእናንተ ምን ይጠበቃል? ዶንት ጊቭ አፕ፣ ፐርሲቪር አድርጉ፣ ጽኑ። በሳፈሪንግ ውስጥ መጽናት። ጸንታችሁ ስትወጡ እንዴት ጠንካራ ብርቱ ሰው ሆናችሁ ትወጣላችሁ። ስለዚህ ጽናት ያስፈልጋችኋል። 16ኛው የደስታ ምንጫችሁን ንጹሕ አድርጉት። ፒውር ጆይ ኤንድ ሬስት። እኔ ድሮ ጫት እቅም ነበረ። ጫት ሜዲካል ስኩል እንቅም ነበርና አንድ ጊዜ ምን ሆነ መሰላችሁ? ፕሮፌሰር በእደ ማርያም፣ አሁን እንደ ወዳጅ ነው የማወራችሁ። ፕሮፌሰር በእደ ማርያም የሚባሉ ነበሩና አያውቁም፣ ስለ ጫት ምናምን አያውቁም። ከዛ ተማሪዎቹ ጫት ይቅማሉ አሏቸው። እዛ አንድ ቀን ዶርሚታሪያችን መጡ። እንትኑን ቆሻሻ ማጠራቀሚያውን ሲያዩ ጫት አለ፣ ያንን ሲያዩ ጫት አለ። ሰበሰቡን። ተማሪዎቹን ጥሩልኝ፣ በሩን ዝጋ፣ ይሄ ሚስጥር ነው፣ ሌላ ሰው እንዳይሰማሉ። እናንተ ጫት ትበላላችሁ አሉ። ጫት ትበላላችሁ? ከዛ አንዱ እጁን አወጣ። ምንድን ነው አሉት። ፕሮፌሰር ጫት ይቃማል እንጂ አይበላም አላቸው። ልክ አይደሉም እኮ ጫት ይቃማል አላቸው። ሰው ደስታ ለማግኘት ጫት ይቅማል። ጫት ካቲኖን የሚባል ነገር አለው። ካምፊታሚን ከሚባል መድኃኒት ጋር ይመሳሰላል። ስቲሙሌት ያደርጋቸዋል። ከዚህ ዥው አድርጎ ዳውን ያደርጋቸው። ሴክሹዋሊ ሊቢዶ የሚባለውን ፍላጎት ይጨምራል። ችሎታን በጣም ይቀንሳል። ግን ሰው ደስታ ፍለጋ ጫት ይቅማሉ። ከሃይማኖት ጋር ግንኙነት አለው ወይ ብዬ ኡስታዞችን ጠይቄያለሁ። የለውም ብለውኛል። ምንም ሰበብ ነው። ስለዚህ ሰራተኞች፣ አንዳንድ የባንክ ሰራተኞችንም ጨምሮ ምሳ ሰዓት ወጥተው መታ አድርገን ንግባ ይላሉ። ቀም አድርገን ከዛ መርቅነው ታገኟቸዋላችሁ መስሪያ ቤት ውስጥ። በኋላ ግን ይገለዋል። እሺ አልኮል አለ በመጠኑ እሺ ይሁን። እኔ እንትን ሙዴን በጣም ስለሚለውጠው አልጠጣም እና
ግን አንድ ሰው ጠጣ፣ ሰከረ፣ ደነሰ፣ ደስ አለው፣ ጨፈረ፣ ጠዋት ሲነሳ ሃንጎቨር አለው፣ ያስመልሰዋል፣ ራስ ምታት አለው፣ ይሸታል። ዋይ ሹድ ዩ? ለምን ብለህ ጠጣ? በራስ ገንዘብ አቋል። ከዛ መናገር የማልፈልገውን ነገር ተናግሬ ያለው ጠጥቼ፣ ወይ ከሰው ጋር እጣላለሁ፣ ወይም የማይሆን ሪሌሽንሺፕ ውስጥ እገባለሁ። ለምን ጠጣሁኝ? ለምን ጠጣለሁ? የደስታ ምንጬን ንጹሕ ባረገውስ? ሻይ ጠጥቼ፣ ቡና ጠጥቼ፣ ከጓደኞቼ ጋር አውርቼ ከሆነ መሆን ካለበት አንድ ግላስ እንደው የግድ መሆን ካለበት ራስን ገዝተን ንጹሕ ለምን አናደርገውም? ሕይወታችንን ለምንድን ነው መጠጣት ያለብህ? ለምንድን ነው መስከር ያለብህ? እንዴት ነው እሱ ደስታ ምንጭ ሊሆን የሚችለው? ሲጋራ ማጨስ ነበረ፣ በትግል ነው ያቆምኩት። ለምን ብለህ ታጨሰዋለህ? ለማቆም መስራት ያስፈልግ። እሺ አብረን እያሰብን ነው። ወደ መጨረሻው እየጨረስኩ ነው። ከዛ 17ኛ ለውስጥ ውበት ዋጋ ስጡ። ትልቁ ውበት ውስጣዊ ውበት ነው፣ የኢነር ቢዩቲ ነው። ያላገባችሁ ስትፈልጉ፣ የትዳር ጓደኛችሁን ስትፈልጉ፣ ጸጉሯ የሐር ነዶ፣ አፍንጫዋ ስንደዶ፣ ተረከዟ ሎሚ፣ ሽንጧ የነብር ጅራት፣ አይኗ የብር ጉልላት፣ እንደዛ አትፈልጉ። የውስጥ ውበት አላት ወይ? ኢነር ቢዩቲ አላት ወይ ብለህ ጠይቅ። አንቺም እንደዛው ኢነር ቢዩቲ ያለው የሚስትህን የውስጥ ውበቷን አድንቅላት። አስተሳሰቧን፣ አመለካከቷን፣ ልጆቿን ማሳደጓን፣ ትህትናዋን፣ ያ ውበት ነው። አሜሪካን ሀገር ብቻ ለኮስሜቲክስ፣ ለነ ሊፕስቲክ፣ ለጥፍር ቀለም፣ ለምናምን $10 ቢሊዮን ያወጣሉ። ኮስሜቲክስ ሰርጀሪ ያለ አፍንጫቸውን ያሰራሉ። ሪኖፕላስቲ ይባላል። ቆዳቸው ጨርመድ ሲል ፌስሊፍት ይባላል። ፌስሊፍት ይባላል። ሰርጀሪ ያሰራሉ። ጡታቸውን ለማሳደግ ማስቶፕላስቲ ይባላል። ኢምፕላንት ያስገባሉ። ጡት ከፍ ከፍ እንዲል። ይሄ ሙቪ አክተሮች ምኖች የምታያቸው ማስቶፕላስቲ ተሰርቶ ነው፣ ኢምፕላንት ተደርጎ ነው። ለዚህ አይነት ሰርጀሪዎች ሌላ $10 ቢሊዮን ያወጣሉ። ጭንቀታቸውን ተመልከቱ። ፋት ሳክ ያስደርጋሉ። ላይፖሳክሽን ይባላል። ፋቱን ያስመጥጡታል። ፀጉር ካለ በሌዘር ሰርጀሪ ያስነሳሉ። ለዚህ ደግሞ $4 ቢሊዮን ያወጣሉ። በዓመት $24 ቢሊዮን ለውጪ ለሉክስ ያወጣሉ። እውነተኛ ውበት ግን ውስጥ ነው። ትህትና ነው፣ ፍቅር ነው፣ መሰጠት ነው፣ ኢንቴግሪቲ ነው። ያንን የራሳችሁንም የውስጥ ቢዩቲ ቫልዩ አድርጎት የህይወት ፓርትነሮቻችሁንም ውስጣዊ ውበታቸውን አድንቁላቸው። ወደ መጨረሻ እየሄድኩ ነው። 18ኛው ቢ ሃምብል ኤንድ ዱ ኖት ዲስፓይዝ አዘርስ። ትሑት ሁኑ። ፍሬ ያለው ዛፍ ምን ይሆናል? ቅርንጫፎቹ ዘቅ ይላሉ። አሁን ቅድም አለቆቻቸውን ስተዋወቅ ያየሁት ያንን ትህትና ነው። ተነስተው ነው ሰላም ያሉኝ፣ ስማይል አድርገው ነው፣ አክብረው ነው። ለምንድን ነው? ፍሬ ያውቃሉ፣ አይተዋል ብዙ። ስለዚህ ፍሬ ያለው ዛፍ ዘቅ ይላል። ፍሬ የሌለውስ ቀጥ ብሎ ይቆማል። ማነህ አንተ ይላል እና ትከሻ ያስተያያል። በልጣሃለሁ ምናምን ይላል። እኔ ምን እላለሁ? ቤዝመንቱ ጥሩ፣ ሰዎች ሊፎካከሩኝ ሲመጡ አስበልጣቸዋለሁ። ኧረ አንተ ትሻላለህ ብዬ ልካቸዋለሁ ወደ ላይ ወደ አፕስቴርስ። ቤዝመንቱ ሰፊ ነው። ከዛ አታወድ ቅድም እንዳለው እና ዝቅ ማለት የሌላው ሰውዬ ቫልዩ መስጠት ነው። እሱን ከፍ ማድረግ። ትሻላለህ በትህትና ቁጠሩም ይላል። ባልንጀራ ከአንተ እንደሚሻል ቁጥር አንተ ትሻላለህ። አንተ የከበርክ ሰውን፣ አንተ አዋቂ ነህ፣ አንተን ከፍ አረጋለሁ። ምንም እኔ እንደ ፑሊ ነው። እናንተ ፑሊ ትዝ ይላችኋል ፊዚክስ ላይ። በዚህ ጋር ዝቅ ስታደረጉት በዚህ ጋር ከፍ ይላል እና እናንተ ራሳችሁን ዝቅ ስታደረጉ ከፍ ትላላችሁ። አትጠራጠሩ። ትህትና ያዋጣል፣ ሁል ጊዜም ያዋጣል። ክራውን ነው። አንዳንድ ወዳጆች አሉኝና እንዴት ወዳጆች እንደሆነ ልንገራችሁ። የተቀራረብ ነው። አብረን እኔና አንቺ አንድ ሆቴል ከሄድን
እኔ እንዴት እንደምታከብረኝ ያለው እግዚአብሔር ስጥልኝ፣ አመሰግናለሁ። ዌይተሩን እንዴት እንደምታናግረው ግን ያለው አንድ ሁለት ወዳጆች አሉኝና አንድ ቀን እንዲህ በጣም ቅርብ ይሆን ነው የኔ መቤት ቡና ታመጭልኝ ይላታል። የኔ እናት እንትኑ ይደርስ ይሆን እንዴ ይላታል። ስማይል አድርጉ። በአክብሮት ነው ዌይትረሷን የሚያናግራት። ወዳጅ ያደረግኩት የቅርብ ቤተሰብ አደረግኩት። ሌላው ደግሞ እናንተን ያቀርብና እስቲ እንትኑን አምጪው፣ ውሰጅ እባክሽ፣ ይሄ ማኪያቶ ነው እንዴ? ይሄ እንትኑን አድርጊው፣ ፈጠና አድርጊው እንጂ ይላቸዋል። ከዛ እኔ በጣም ይከብደኛል። እኔን ቢያከብረኝ እንኳን በጣም ይቸግረኛል። ከዚህ ሰው ይገመዋል። እና ሰውን ማክበር ሁሉንም፣ ሊስትሮውንም፣ ዌይትረሷንም፣ በር ላይ የቆመውን ጥበቃ ሪስፔክት ደም። ማንንም ሰው ዲስፓይዝ አታድርጉ። ማንንም ሰው አትናቁ። ከዛስ እዛ ያከብሯቸዋል። ባንካችሁ ስትገቡ ጥበቃውን ብላችሁት አትግቡ። ቆም ብላችሁ አውሩ። ዳትስ ኦኬ። ቆም ብላችሁ እንዴት ነው ቤተሰብ ደህና ነው ሁሉ ሰላም ነው በሉ፣ አዋሯቸው። ዳትስ ኦኬ። እና ማንንም ነገር ማንንም ሰው አትናቁ። እሺ፣ ሌላው አብረን የምናስብበት ዲሲፕሊንድ መሆን ነው። ቢ ዲሲፕሊንድ ኢን ላይፍ። እኔ ሰክሰስፉል ሰዎችን ታሪክ አጠናለሁና ሳጠና አንድ ኮመን ፋክተር ያገኘሁትን ነገር ልንገራችሁ። በጣም ሃይሊ ሰክሰስፉል የሆኑ ሰዎች ሃይሊ ዲሲፕሊንድ ናቸው። የሚተኙባት ሰዓት ፊክስድ ነች። 4 ሰዓት ከሆነ የሚተኛው 4 ሰዓት ላይ ይተኛል። አለቀ። 11 ሰዓት ከሆነ የሚነሳው 11 ሰዓት ይነሳል። በዲሲፕሊን የሚበላበት ሰዓት አለው፣ የሚዝናናበት ሰዓት አለው፣ የሚተኛበት ሰዓት አለው፣ የሚነሳበት ሰዓት አለው፣ የሚያነብበት ሰዓት አለው። ይሄ የማንበቢያ ሰዓቴ ነው ይላል። ዲሲፕሊንድ ነው። ዴድላይን ይጠብቃሉ። እስከ ሰኞ ታደርሳላችሁ ካላችኋቸው ሰኞ ነው የሚያደርሱት። ዲሲፕሊንድ ነው። ዲሊጀንስ አላቸው። ዲሲፕሊንድ ናቸው። ኦል ሰክሰስፉል ፒፕል ኮመን የሆነ ነገር ምን ታገኛላቸው? ዲሲፕሊንድ ናቸው። ሃይሊ ዲሲፕሊንድ ናቸው። አሁን ፈጠን ብዬ ጨርሳለሁ። ሀያኛው መስጠትና መቀበልን ተለማመዱ። ከእናንተ እጅ ይውጣ የሆነ ነገር። እስቲ ዛሬ ቤት ስትሄዱ ቁምሳጥናችሁን ክፈቱና እዩት። ላለፉት 2-3 ዓመታት ያለበሳችሁት ልብስ የለም? 2 ዓመት 3 ዓመት ያልተለበሰ ዝም ብሎ የተቀመጠ ልብስ የለም? አለ። በእርግጠኝነት አለ። ቢያንስ አንድ ልብስ አለ። ምን ይሰራል? አውጣና ለሚገባው ሰው ስጠው። ለእሱ ፋሲካ ነው። አንተ ጋር ቁም ሳጥን ያጠበበብህ ነገር እሱ ጋር ሲሄድ የሚያስገርም ነው። አሮጌው ሶፋ አይጣልም። ይዞ አንዳንድ ቤት አይታችኋል። አዲሱ ሶፋ እዚህ ጋር አለ። አሮጌው ሶፋ ደግሞ ጥግ ይዞ እንትን አይጣልም፣ ለሰው አይሰጥም። አንድ ጊዜ በጣም የሚገርም ነገር አነበብኩ፣ ልንገራችሁ። የሆድ ድርቀት ኮንስቲፔሽን አለ አይደል? ሳይኮሎጂካል ቤዝ ሊኖረው ይችላል ተብሎ ተጠና እና በጣም ድርቀት የሚያስቸግራቸው ሰዎች ሳይኮሎጂካል ቤዛቸው ሲጠና ምንድን ነው? ዕቃ አይጥሉም። ሽቶ ገዝተው ሽቶ አልቆ ብልቃጡን አይጥሉትም። ከዛ ቴራፒው ምንድን ነው? ግቡና ቤት ውስጥ ያለ አሮጌ ቃል አውጡና ጣሉ ተባሉ። ወስደው አሮጌ ቃል አውጥተው ጣሉ። ኮንስቲፔሽኑ ለቀቃቸው እና ድርቀት ያመጣል ማለት ነው። አውጡና ስጡት። ልብሳችሁን ቼክ አድርጎ አውጡና ስጡ። ዕቃ ካለ የተቀመጠ የማይሰራ አውጣና ለሚያስፈልገው ሰው ስጠው። እኛ በሕክምና ስትሮክ የሚባል ነገር ትሰማላችሁ አይደል? አንዱ የሚመጣበት ለምሳሌ እግር ላይ ቬንስ ላይ ደም ይረጋል። ከዛ ከረጋው ደም ትቆረስና በቬኖቹ ትመለስና ልቤ ውስጥ ይገባል። ከዛ ልቤ ፓምፕ ያረጋታል። ፓምፕ ሲያረጋች ክሎት ያረገችው ትገባና ብሬን ላይ ያለ የደም ስር ትዘጋለች። ስትሮክ ነው። ፓራላይዝድ ሆናለሁ። አንዱ የሚመጣበት ይሄ ነው። ሌላው ብሊዲንግ ነው። ፋይናንሻል ስትሮክ የሚመታን መስጠት ስለማናውቅ ነው። አውጥተህ ስጥ፣ ፍሎ ነው የሚያደርገው። አንተ ስትሰጥ ከዚህ ጋር ቦነሱ ይመጣል። ከአንተ ጋር ይወጣ፣ ከዛ ፍሎ ያደርጋል።
ከአንተ ይመጣል፣ ይሄዳል፣ ሰርኩሌት ያደርጋል። ብዙ ሰው ፋይናንሻል ስትሮክ የሚመታው ይጠብቃል እንዲመጣ፣ ከሱ እጅ ግን አይወጣም። ከዛ ከአንተ እጅ አንድ ነገር ይውጣ፣ ከፈጣሪም እጅ የሆነ ነገር ይወጣል። ስለዚህ መስጠት ተለማመዱ። ልብሳችሁን አውጡና ስጡ፣ ዕቃውን አውጡና ስጡ፣ ጊዜ ስጡ፣ ፍቅር ስጡ፣ አፕሪሺዬሽን ስጡ። ገንዘብ ብቻ አይደለም። እኔ ኤሌቬተር ውስጥ እርጉዝ ሴቶችን ሳገኝ እሰጣለሁ ስላችሁ ምሰጠው እንደዚህ ወዷ እንደዚህ ፕራይድ ኦፍ ፕሬግናንሲ ይባላል። እንደዚህ ወዷ እንደዚህ ብሎ አንቺ እርግዝና እንዴት ነው የሚያምርብሽ እላታለሁ። እንዴት ነው የሚያምርብሽ እርግዝና፣ በጣም ያምርብሽ አላታለሁ። አሁን ሰውነቷ ወፍሮባታል፣ ዳውን ሆናለች፣ ሐሳብ ይዟታል። አሁን ምን ሰጠዋት እኔ? አፕሪሺዬሽን። ደስ ብሏት ትሄዳለች። ለብዙ ቀን ስንቅ ይሆንላታል። ቃላት ነው የሰጠዋት። ስለዚህ መስጠትና መቀበልን እንወቅ። አንደኛው ፎሎ ዮር ሃርት ኢንስቲንክት የሚባል ነገር አለ። ኢንቱዊሽን የሚባል አሁን መሪዎች ስትሆኑ በማይንዳችሁ አስባችሁ ሪዝን አውት አድርጋችሁ የምትወስኗቸው ውሳኔዎች አሉ አይደል? ግን አንዳንዴ በሪዝኒንግ የማትወስኑት ውሳኔ አለ። ስለዚህ you have to listen to your heart። ትላልቅ ፖዚሽን ላይ ያላችሁት በተለይ ውስጣችሁን ታዳምጡና I don't think so በሚሆን አይመስለኝም ትላላችሁ። ኢንስቲንክት ነው፣ ኢንቱዊሽን ነው። ሊደርሺፕ ላይ በጣም ያስፈልጋል። ሁሉን ነገር በእውቀት አንወስነውም፣ ኢንቱዊሽን ያስፈልጋል። አንዳንዴ አይ መሄድ የለብኝም ኖ I don't have to go ሚል ነገር ውስጣችሁ ይሰማል። ፎሎ ኢት። ለአንዳንድ ሰዎች የእግዚአብሔር ምሪት ነው፣ የመንፈስ ቅዱስ ምሪት ነው ለሚያምኑ። ሌሎች ደግሞ ኢንስቲንክት ነው። ኢንስቲንክት በጣም ኢምፖርታንት ነው እና ውስጥን ማዳመጥ፣ ጊዜ መውሰድ። አንዳንዴ ቁጭ በሉና ቴክ ታይም ብለ ካቶሊኮች ኮንቴምፕሌሽን ይሉታል። ኮንቴምፕሌሽን ይባላል በካቶሊሲዝም ሰብ ብሎ መቀመጥ። ሌሎች ደግሞ ትራንሰንደንታል ሜዲቴሽን ይሉታል፣ ቲኤም ይባላል። ዝም ብሎ ማሰብና ወደ ሰማይ ዝም ብሎ መሄድ እና ቴክ ታይም፣ ኳይት የሆነ ጊዜ፣ ፌስቡክ የማታዩበት፣ ዩቲዩብ የማይከፈትበት፣ ቴሌቪዥን ከማንም ጋር የማታወሩበት በቀን ውስጥ 10-15 ደቂቃ ትኑራችሁ። እኔ ያለችኝ እና በጣም ሐሳባችሁ ኦርጋናይዝድ ይሆናል፣ ሪፍሬሽ ታደርጋላችሁ። እንደዛ ይሁን። ከዛ ደግሞ ፎሎ ዮር ሃርት። ከዛ 22ኛው ጊቭ ዲው ኦነር፣ ክብር ለሚገባው ሰው ክብርን ስጡ። በሕክምና ምን አለ መሰላችሁ? ሲኒየሪቲ 1 ዓመት ቀድሜው ግራጁዌት ያረኩኝ ከሆነ አሁን የፈለገ ቦታ የደረሰ ቢሆን ስመጣ ወንበሩን ይለቅልኛል። ሲኒየር ያከብራል። እኔ ደግሞ የኔ 2 ዓመት እንደዚህ ሲኒየር ከሆነ በጣም ነው የማከብረው። በቃ የተለመደ ነው። እነ ፕሮፌሰር አስራት ሲመጡ ዋርድ ውስጥ ሲያስተምሩን እሳቸው እንደዚህ ሲመጡ ፕሮፌሰር አስራት ቦታ ለመልቀቅ ትርምስምሳችን ነው የሚወጣው። በጣም ነው የምናከብራቸው አስተማሪዎቻችን። ከዛ ሳይኮሎጂ ስማር ካልቸሩ ይለያል ትንሽ። ያስተማሩ እያስተማረ ማቋረጥ ይቻላል። ቆይ እሱ ጋር አልገባኝም ብላችሁ ማቋረጥ። ቴዎሎጂ ደግሞ ስማር ቴዎሎጂ ደግሞ ልክ አይደላችሁም ብላችሁ መከራከር ትችላላችሁ። ግን ምንድን ነው ፖዚሽን የሚበልጥህን ሰውዬ ሪስፔክትን ታትስ ኦኬ። ፖዚሽን አክብሩ። ፖዚሽን እናከብራለሁ። እኔ አሁን ሚኒስትሮችን አገኛለሁ፣ ትላልቅ ሰዎች የሀገሪቷን ሰዎች አገኛለሁ፣ መሪዎቹን አገኛለሁ። አንዳንዶቹ በእድሜ ታናሾቼ ናቸው። አይ ሪስፔክት them። ለምን? ፖዚሽናቸው። ሰውየው ማን አይ ዶንት ኬር፣ ግን አከብረዋለሁ። ኦነር ለሚገባቸው ኦነር አድርጋለሁ። ፖዚሽንን ስታከብሩ ፖዚሽናችሁ ይጨምራል። ስለዚህ መከባበር፣ ክብር ለሚገባቸው፣ እናትን ማክበር፣ አባትን ማክበር፣ በእድሜ ይበልጡንን ማክበር፣ ያስተማሩንን ሰዎች ማክበር፣ በፖዚሽን የሚበልጡንን ሰዎች ማክበር። አቶ ሳይንሱ የታለንት ዴቨሎፕመንት ኦፊሰር ነው። አሁን በፖዚሽኑ አከብረዋለሁ። ትልቅ ስራ ነው የሚሰራው በጣም። ስለዚህ በፖዚሽኑ አከብረዋለሁ። ሁላችሁንም እንደ ፖዚሽናችሁ እንደማረጋችሁ አከብራችሁ። ሁሉን አከብራለሁ፣ ፖዚሽን ደግሞ አከብራለሁ። እሺ
23ኛው መስማማት አይጠበቅባችሁም፣ ግን ፕሬየር ሃልፕስ፣ ዱዓ ማድረግ ይረዳል። በእስልምና ክርስቲያን ከሆናችሁ መጸለይ ይረዳል። ወደ አላህ መጸለይ፣ ወደ እግዚአብሔር መጸለይ፣ ወደ ያህዌ መጸለይ እንደ እምነታችሁ ይረዳ ይታል። ወርልድ ቪው ምን አለ መስላችሁ? ቴይዝም የሚባል ነገር አለ፣ ፈጣሪ አለ ማለት ነው። ኤቲዝም አለ፣ ፈጣሪ የለም ማለት ነው። ዴይዝም አለ። የሚገርመኝ ዴይዝም መሰላችሁ የሚለው ፈጣሪ ያለ ግን ይሄንን ዓለም ፈጥሮ በፊዚክስና በኬሚስትሪ ሕግ እንዲተዳደር ትቶታል። ጸሎት የሚባል ነገር አይሰማም፣ አይመልስም። ስለ አንቺ ሽንኩርትና ቃሪያ አያገባውም። አንዴ ፈጥሯል፣ በፊዚክስ ሕግ እንዲተዳደር አድርጓል። ዴይስቶች የሚሉት ይህንን ወይል እኔ አልስማማም። እኔ ፈጣሪ አለ፣ ከዛ ሌሎች ደግሞ አለ፣ ፓንቴይዝም አለ፣ ፓኒንቴይዝም አለ። ፈጣሪ አለ ግን ዩኒቨርስ ራሱ ነው ፈጣሪ አለ፣ ቦዲው ነው ዩኒቨርስ። እነዚህ ደግሞ አሉ። ግን በቴይዝም አምናለሁ እኔ። ጸሎት ጥሩ ነው ብዬ ደግሞ ወደ ሳይንስ ላምጣውና ወደ ሃይማኖት ወሰድከ እንዳትሉ፣ ሪሊጂየስ የሆኑና ነን ሪሊጂየስ የሆኑ ሰዎች ተጠንቷል። the religious people, they are more healthy, they live longer, they have less depression, they have less anxiety. የተሻለ ጤንነት፣ የተሻለ ህይወት፣ ረዥም ዘመን ይኖራሉ ሃይማኖት ያላቸው ሰዎች። እና የተዋህዶ ልጅ ከሆንክ ወደ ቤተ ክርስቲያን ጎራ በል፣ ሂድ፣ ግድ የለም። ሞደርን ሰዎችም ሆኖ እንደዛ ነው። ሙስሊም ከሆንክ ወደ መስጊዱ ብቅ በል፣ ፕሮቴስታንትም ከሆንክ ወደ ቸርች ብቅ በል መርጠህ እና በግል ጸሎት ጊዜ መውሰድ ያስፈልጋል። የመጨረሻው ታሪክ እንስራ። ታሪክ ሰሪዎች አሉ፣ ታሪክ ጸሐፊዎች አሉ፣ ታሪክ አጥኞች አሉ። እኛ ታሪክ ማንበብ እንችላለን፣ ግን ታሪክ ደግሞ እንስራ፣ ለሌገሲ እንስራ። የመጨረሻ ንግግሬ ነው። ቢያንስ ለልጆቻችን ሌገሲ እንተው። ሰው ከ40 ዓመት በኋላ የሚኖረው ለሌገሲ ነው ይባላል። ለትውልድ ለጀነሬሽን ሌገሲ መተው ቢያቅተኝ ቢያንስ ለልጆቻችን ሌገሲ እንተውላቸው። የመልካም አርአያ፣ የመልካም ሕይወት፣ የጥሩ ስም እንተውላቸው፣ ጥሩ ታሪክ እንተውላቸው እና ለሌጋሲ ትተን ለመሄድ እንስራ። እነዚህ የሕይወት መርሆች ናቸው። ግን እነዚህ ብቻ አይደሉም። ከፈለጋችሁ ደግሞ እናንተ የራሳችሁን መርሆች ደቨሎፕ ታደርጋላችሁ። እነሱን ደቨሎፕ አድርጉና ፕሪንሲፕሎች ደቨሎፕ አድርጉና 10 መርሆች የሕይወት አውጡና እነዚህ የኔ የሕይወት ፕሪንሲፕሎች ናቸው። ፕሪንሲፕልድ የሆነ ሕይወት ነው የምኖረው። ከፕሪንሲፕሌ አልወጣም። የኔ ፕሪንሲፕል ይሄንን አይፈቅድም። አንድ ሰው ሊጣላኝ ቢሞክር አሁን ስወጣ አልጣላውም። ለምን? ፕሪንሲፕሌ አይፈቅድም ካንተ ጋር ለመጣላት፣ ካንተ ጋር ለመሰዳደብ። የሕይወት መሪ አይፈቅድም እለዋለሁ። እና ፕሪንሲፕልድ የመሆን ሕይወት ይሁንልን። መልካም የሽልማት ጊዜ ይሁንላችሁ። በጥሞና በእውነት አንድ ሰው እኔ ደክሞት አላየሁም። ሁላችሁም አለርት ናችሁ። you are willing to learn። በጣም ጥሩ አዳማጮች ናችሁ። በጥሞና ስላዳመጣችሁ በጣም አመሰግናለሁ።